ኢንተርፕረነርሺፕ የቢዝነስ ፈጣሪ ማለት ነው። ቢዝነስ መፍጠር ደግሞ ከስርህ ከአንተነትህ የሚመጣ ነገር ነው እንጂ ስለተማርክ የሚመጣ ነገር አይደለም። አብዛኛው የመርካቶ ነጋዴ የተማረ ህብረተሰብ አይደለም። አንደኛው ሁለተኛ ሶስተኛ ክፍል ያልቆጠረ ህብረተሰብ ነው ያ ሁሉ ሚሊዮን ብር የሚያንቀሳቅሰው። በህይወቴ ቼኬ ባውንስ አድርጎ አያውቅም። ኔቨር። የሰጠሁት ቼክ በስነ ስርዓት ነው። በምንም ተአምር ገንዘብ ሳይኖረኝ ቼክ አልሰጥም። ኔቨር ማለት ነው። እሱ ትልቅ ስም ባንኮች ጋር ያሰጠኝ። አሁን መስልህ ነው ትልቅ ኮመርሻል ባንክ ደውሎልኝ ነይና 150 ሚሊዮን ብር ውሰጂ ተባልኩ። አይ ሴድ ነው አልወስድም። አም ኖት ሬዲ። ውጭ ነበርኩና አንድ ፈረንጅ ካምፓኒ ነበር፣ እንግሊዞች ጋር ነበር የምሰራው። ትዝ የሚለኝ አንዴ ትልቅ እንትን ተሰጠኝና የፋይናንስ ነገር እዚህ ላይ 10% ጨምሪበት እና አውጪው ይሉኛል ኢንቮይሱ። እንዲህ ለምን 20% አላደርግም ብዬ በራሴ እኮ ነው 20% አድርጌ። ሰውየው በጣም እንዳተረፈ አውቆ ዝም ብሎ አየኝ ማለት ነው። ምንድን ያደረግሽው አለኝ። አንተ 10% አልከኝ እኔ 20% አደረግኩት አለ። በቤተሰቦችሽ ምናምን ቢዝነስ ውስጥ አሉ አለኝ። አዎ አልኩት። ወዲያውኑ ደሞዜ 3-4 እጥፍ ሆነ ማለት ነው። ልክ ይሄንን ስሰራ ነጮቹ በጣም ፍጥነቴ ነው ያለው። ኤክስትሪምሊ ፈጣን ስለሆንኩኝ ጊዜ ሎጂስቲክስ ላይ ለምን አትገቢም አሉ። ልክ እንደሱ ሲሉኝ በአጋጣሚ እድለኛ ሆኜ ትራንዚት ትምህርት ነበረ። ትምህርቱን ገብቼ ተማርኩ። ምንም ስራ አለ እኔ ትምህርት ምንም አልንቅም። ታች ወርጄ ተምሬ ወደ ላይ ማምጣት ደስ ይለኛል። በጣም ነው የሚያስደስተው። መስመርህን ከሳትክ አገርህንም ነው ይዘሃት የምትወርደው አንተን ብቻ አይደለም። እና ኤክስትሪምሊ ዲስፕሊን መሆን የሚያስፈልገው ለምንድን ነው? ረጅም ርቀት ለመሄድ ናይት ክለብ ማልሄደው ወጣት ሴቶችን እንዲከተሉ አልፈልግም። የሚወዱኝ ብዙ ሴቶች አሉ። ምንም ነገር እሰራለሁ። በምንም ተአምር ግን ስራ አጥቼ አንድ ቀን አልቀመጥም የሚል ራሴ ቃል ገባ። በስማም ቢዝነስ ዓለም ላይ በጣም ከባድም ነው ደግሞ ለሴት በጣም ብዙ እኛ ሳክሪፋይዝ አድርገናል ማለት እችላለሁ።